ውድ ቤተሰቦቻችን በቤተ ክርስቲያናችን ከሚገኙ እጅግ ግሩም ጥልቅ ከሆኑት የጸሎት መጽሐፍ ውስጥ የሚመደበው በይዘቱ በብዙ ምዕመናን ልቦና ውስጥ ስለሚቀረው ስለ አስደናቂው የጸሎት መጽሐፍ ስለ መጽሐፈ አርጋኖን በጥቂቱ ተመልክተን ከዚህ ግሩም የጸሎት መጽሐፍ ክፍል የሆነውን የሰኞን የአርጋኖን ጸሎት እንመለከታለን። ይህ የአርጋኖን የጸሎት መጽሐፍ በእመቤታችን በቅድስት ድንግል ማርያም ምልጃና ረዳትነት የተደረሰ የጸሎት መጽሐፍ ነው። አባታችን አባ ጊዮርጊስ ዘጋስጫ ይህንን መጽሐፍ በሚጽፉበት ጊዜ በተደጋጋሚ ጊዜ የጻፉት እየጠፋ ያስቸግራቸው ነበር። እመቤታችን ቅድስት ድንግል ማርያምን ቢማጸኗት በልዩ ክብር ከቅዱሳን ማህበር ጋር ተገልጣላቸው የአርጋኖን መጽሐፉንም በእጇ ይዘው የመጣቸው ይህ ድንቅ የጸሎት መጽሐፍ በውስጡ ምን ይዟል? እስከ መጨረሻው ይከታተሉ። ውድ የግሩማን ሚዲያ ተከታታዮች ዛሬ በቤተ ክርስቲያናችን ከሚገኙት ግሩም የጸሎት መጽሐፎች ውስጥ አንዱ ከሆነው መጽሐፈ አርጋኖን ውስጥ የሰኞን ጸሎት ይዘን መጥተናል። እንደተለመደው ይህንን ቪዲዮ መመልከት ሲጀምሩ የላይክ ምልክቷን በመጫን ይጀምሩ። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ አርጋኖን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ እጅግና ታዋቂ ጥልቅ ምስጢርን ያዘለ የእመቤታችን የቅድስት ድንግል ማርያም የምስጋናና የጸሎት መጽሐፍ ነው። ይህንን ሰማያዊና ጥልቅ መጽሐፍ የደረሰው በ14ኛው መቶ ክፍለ ዘመን የነበረው ታላቁ የኢትዮጵያ ሊቅ አባ ጊዮርጊስ ዘጋስጫ ናቸው። አባ ጊዮርጊስ ይህንን መጽሐፍ ሲጽፉ በቀን የጻፉት ቀለም በማግስቱ ጠዋት እየጠፋ ሲያስጨንቃቸው እመቤታችን ቅድስት ድንግል ማርያም በክብር ተገልጻ መጽሐፉ በእርሷ ዘንድ ተቀባይነት እንዳለውና በአርያም እንዳለ ነግራ ኃይልን ሰጥታቸዋል። ከዚህ በኋላ በመንፈስ ቅዱስ መሪነት ይህንን ድንቅ መጽሐፍ ጽፈው አበርክተዋል። መጽሐፈ አርጋኖን ልክ እንደ ውዳሴ ማርያም በ7 ቀናት የተከፋፈለ ሲሆን በየዕለቱ የተመደበውን ክፍል በቀላሉ እንዲደርሱትና እንዲጸልዩት ያመቻቻል። መጽሐፉ የእመቤታችንን ንጽሕና፣ ቅድስና፣ ወላዲተ አምላክነት ከተለያዩ የብሉይና የአዲስ ኪዳን ምስጢራት ጋር እያመሳጠረ በከፍተኛ የሥነ ጽሑፍ ውበት ያብራራል። በተጨማሪም ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የማዳን ሥራ፣ ሕማሙና ስቅለትና መለኮታዊ ክብር አምልቶና አስፍቶ የሚናገር መጽሐፍ ነው። ከዚህ በመቀጠል የሰኞን መጽሐፈ አርጋኖን ጸሎት እንደርሳለን። መጽሐፈ አርጋኖን ዘሰኑይ ምዕራፍ 1 ባለመለየት 3 በተዋህዶ በአኗኗር በአነባበር አንድ በመለኮት ትክክል ከሰውና ከመላእክትም ዘንድ አንድ ስግደት በሚሰገድለት በእግዚአብሔር ስም አምነን ይህንን አርጋኖን የሚባል የምስጋና መጽሐፍ እንጽፋለን። ይኸውም የምስጋና መሰንቆ፣ የቅዳሴ መንዚራ፣ አምላክን የወለደች በዕብራይስጥ ማርያም የተባለች መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስን የምታሰጥ የእመቤታችን የማርያምን የድንግልናዋን የማድነቅ መጽሐፍ እንጽፋለን። ክብሯንና ገናንነቷን የመናገር ስሟንም የማክበር ቅድስናዋንም የማመስገን ለንግሥትነቷን መገዛት እንዲገባ የሚናገር መጽሐፍን እንጽፋለን። አምላክን የወለደች እመቤታችን ይህችውም የወርቅ መሰላል ናት። ከሚያሰጥመውም ባህር ማዕበል ሞገድ የተነሳ ማትነቀነቅ፣ መልሕቆቿም በሦስቱ ሥላሴ የተሸረቡ ገመዶች ናቸው፣ አይቆረጡም። ይህችውም ደግሞ ከነፋሳት ኃይል የተነሳ ማትነቀነቅ በጭንጫ ላይ ያለች የዕንቁ ባህሪ ምሰሶ ናት። እርሷንም የተጠጋ መውደቅ መሰናክል የለበትም። አቤቱ የልቦናዬን ደጅ ክፈት። መንፈሳዊ ርግብ መንፈስ ቅዱስ በየዋህነቷ በርግብ ስለተመሰለችው የእመቤታችንን ምስጋና ኃይለ ቃሉን ያሳስበኝ ዘንድ እንዲገባ አቤቱ የጆሮዬንም መስኮት ክፈት። ከመንፈስ ቅዱስ አንደበት የሚሰማውን የድንግልን የምስጋናዋን ሹክሹክታ ያደምጽ ዘንድ አቤቱ የዓይኔን ጽጋግ ግለጽ። የብርሃን እናቱ የምትሆን የእመቤታችንን ምስጋና ምስጢሩን እመለከት ዘንድ ዳግመኛም አንደበቴን ክፈት። አቤቱ ለእግዚአብሔር እናት እመቤታችን ለድንግልናዋ ምስጋና የባቢሎን ንጉሥ ናቡከደነጾር ያቃጠለውን የኦሪትና የነቢያትን መጻሕፍት ቃላት ጽፎ እስኪጨርስ ድረስ 40 ቀን ሙሉ ሳይሰወርበት የዕዝራን አንደበት የገለጽኩኝ የእኔንም ደግሞ እንደርሱ እርዳኝ። የአብ ሙሽራ የምትሆን የእመቤታችን ምስጋና ለመጻፍ እንድጀምር ጀምሮ ከመተው አድነኝ። አቤቱ እርሱንም ለመፈጸም አሰልጠነኝ። ከንፈሮችንም እንደ በገና አድርጋቸው። ለሚሰሙት ያማረ የተወደደውን ምስጢር እንዲናገሩ የመንፈስ ቅዱስ ኃይል ይቃኛቸው። አንደበቴን እንደ መሰንቆ አድርገው በጎንም ያማረውን የተወደደውን እንዲያቀነቅን የመንፈስ ቅዱስ ድህንጻ ይደርድረው። የሚያዳምጡትም እርሱን በመስማት ፈጽሞ ደስ ይሰኙ። ሐሳባቸውም ወደ ታች አይደለ ወደ ላይ የምሰጥ ጽድቅን ያስቡ። ኃጢአትን አይደለ ጽድቅን ያስቡ። ርኩሰትን አይደለ ንጽህናን ያስቡ። የዋህነትን ያስቡ። ሽንገላን አይደለ ትሕትናንም ያስቡ። ትዕቢትን አይደለ ፍቅርን ያስቡ። ቅንዓትን አይደለ ልባምነትን ያስቡ። ስንፍናን አይደለ ክብርንም ያስቡ። ጉስቁልናን አይደለ የሰማይን ያስቡ። የምድሩን አይደለ የማያረጀውን ያስቡ። የሚያረጀውን አይደለ
የማይጠፋውን ያስቡ የሚጠፋውን ያይደለ። ይህንን መጽሐፍ የሚያነብ ሁሉ አንደበቱ በመንፈስ ቅዱስ ጨዋነት የጣፈጠ ከማርም ወለላና ከስኳር ምንጭ ይልቅ የጣፈጠ ይሁን። በዚህ ጸሎት የሚጸልይ ሁሉ የሕይወት እሳትን በሚዳስስ እጅሽ በረከት የተባረከ ይሁን። የመንፈስ ቅዱስን መዓዛ በተዋህደው አንደበትሽ የተመረቀ ይሁን። ዓለምን ሁሉ በያዙ በሥላሴ እጅ የተባረከ ይሁን። ጸሎቱንም ነገር በማብዛት የሚሰማቸው እንደሚመስላቸው እንደ ጸሐፍት ፈሪሳውያን ጸሎት አይሁን። በአባቱ ጆሮ በለሆሳስ እንደሚናገር እንደተወደደ አንድ ልጅ ነገር ይሁን እንጂ አባቱም የልጁን ነገር በደስታ ለመቀበል ጸጥ ብሎ እንደሚሰማው እንደሚያዳምጠውም እንዲሁ ደግሞ የሁሉ ጌታ እግዚአብሔር በዚህ ጸሎት የሚጸልየውን ሰው ልመናውን ይስማ። ምዕራፍ 2 በዕብራይስጥ ማርያም የተባልሽ እመቤታችን የተመረጥሽ ድንግል ማርያም ሆይ አንቺም ደግሞ አመፀኛው በደለኛው አጦኔ በዚህ ጸሎት በጸለይኩ ጊዜ ወደ አንደበቴ ነገር ጆሮሽን ዘንበል አድርገሽ ስሚ። ሰምተሽም ቸል አትበይ። በብሩህ ልቦና በንጹህ ሐሳብ የአንደበቴን ነገር ተቀበዩ እንጂ ስለ ኃጢአቴም ብዛት የከንፈሮቼን ድካም እንደተናቀ ምናም ነገር አታደርጊው። እመቤቴ ሆይ ወርቅና ብርም ማቀርብልሽ አይደለም፣ የሚያበራውንም ዕንቁ ማቀርብልሽ አይደለም። ያማረውን የተወደደውን ምስጋና ለገናንነትሽን የሚቀርበውን ንጹህ ውዳሴ ነው እንጂ። ንግሥት ሆይ የከበረውን ልብስ በፍታውን፣ ነጭ ሐሩን፣ የወርቅ ዕንቁ ጌጥ ፈርጥ ያለበትን ብሩሁን ልብስ የማቀርብልሽ አይደለም። በወርቅና በዕንቁ ስለተሰራው ክቡር ልብስሽ ነፍሴንና ሥጋዬን በፊትሽ አዘረጋለሁ እንጂ። የታላቁ ሊቀ ካህናት እናት ሆይ ኃጢአቴን ላንቺ እናዘዛለሁ። ከዚህ ዓለም መቅሰፍት ከምድራዊውም ጥፋት መሸሻ አንቺን አገኘው። በኃይል ከሚነጥቁ በቅሚያም ከሚገሉ ከአረብ እንስሶች መሸሻ አንቺን አገኘው። እውሮቹን ይነጥቃሉ፣ ለጠቦቶቹም አይራሩም፣ አሪጉቶቹንም አይመሩም። ሁልጊዜም ለማጣፋቸው የተለቀቀ ነው። ለነገም ከማያሳድሩ ከአረብ ተኩላ መሸሻ አንቺን አገኘው። እውራንንም ይነጥቃሉ፣ ጠቦቲቱንም አያስቀሩም፣ ለእናቲቱም አይራሩም፣ ለጠቦቱም አያዝኑም። ከሰይፍ ስለት ከጦር ሐፎት ከጸብ ክርክርም ሁሉ ከጸብ መሳሪያም ሁሉ መሸሻ አንቺን አገኘው። ከጠላቶችም እጅ መሸሻ ሰውነቴንም ከሚጠሏት ሁሉ እጅ መሸሻ አንቺን አገኘው። በስምሽ ያመነውን ማን ያስፈራዋል? በልጅሽስ ያመነውን ማን ያስፈራዋል? የአንበሳም ጩኸት እንደ ውሻ ጩኸት ይመስለዋል። የነብሮቹም ኃይል እንደ ድመት ድካም ነው። ፈረስም ቢሮጥ አይደርስበትም፣ ጦርም ቢወረወር አያገኘውም። የፍላጻም ሐፎት አይቆነጥጦም። በደንጊያም መወገር ነፋስ እንደሚበትነው ትቢያ ይመስለዋል። የፈሳሽ ውሃም ማዕበል ሞገድ አይበረታታበትም። የነፋሳትም ኃይል አያናውጠውም። የሰውም አንደበት ክፉ ሊያደርግበትም አይችልም። የአመፀኛም ከንፈር አይጎዳውም። በተዋቀሰውም ጊዜ ልጅሽ ድል አያስነሳውምና ይህንንም ሁሉ አውቄ ለመረዳት ያንቺን እሻለሁ። በአንቺም በልጅሽ በኢየሱስ ክርስቶስ ምስጋና ፈጽሜ ደስ ተሰኘው። ፍቅርሽም በሰውነት አዳራሽነት ፈጽሞ ተዘረጋ፣ እጅግም ከፍ ከፍ አለ። በዛም እንደ ወንዝ ፈሳሽም መላኝ። እንደ ጊዮን ወንዝ በክረምት ጊዜ እንደ ጢግሮስም ፈሳሽ፣ በአዝመራም ጊዜ እንደ ኤፍራጥስ ወንዝ፣ በእሸት ጊዜ እንደ ኤፌሶን ፈሳሽ፣ በጮርቃ እንጨች ጊዜ ጉምም በምድር ላይ እንዲጎተት ደመናም በአየር ላይ እንዲረብ እንዲሁ በእኔ ዘንድ ሆነ። ምዕራፍ 3 በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ አንቺም በተድላ በደስታ ጊዜ ሽልማት ሆንሽኝ። በሐሴትም ጊዜ ክብ ዘውድ የሐቲም ቀለበቴ ነሽ። በሐሳብም ሁሉ አንቺን አደንቃለሁ፣ እንዲህም እላለሁ እግዚአብሔር ለሰው ልጆች ምን ያህል ጸጋ ክብር ሰጠ። እግዚአብሔር ከሰው ልጅ የማይተባበሩ 3 ልደታት ተወለደ። እኔም አውቄ ያደነኩ በአራተኛው እንጂ የበጎ ዕረፍት አላገኘውም። አዳም ከእቱም ምድር የተወለደ በተፈጥሮ ነው፣ እኔ ግን የጠቀመኝ የለም። ሔዋንም ከአዳም ግራ ጎን ተወለደች፣ እርሷም በተፈጥሮ ነው፣ ለእኔ ግን የጠቀመች የለም። ቃየልም እንደ ሰው ሁሉ በዘር በሩካቤ ተወለደ፣ የጠቀመኝ የረባኝ የለም። ስንኳን እኔን ራሱን አልጠቀመም። እሊ 3ቱ ልደታትም ለማን አይረቡም አይጠቅሙም። ክርስቶስ ግን ያለ ዘር ያለ ሩካቤ ከድንግል ተወለደ፣ ለሁሉ የሚረባ የሚጠቅም ሆነ። ለዚህ ልደት መስገድ መገዛት ይገባል። ክብር ምስጋና ለዚህ ልደት ይገባል። አዚዝነት እልልታ ግርግርታ ለዚህ ልደት ይገባል። የጥበብ ፍልስፍና ጹብ ድንቅ ነው፣ ለዚህ አንክሮ ይገባል። ይህም የሥጋዊ ምስጢር ምን ይረቅ ምን ይጠርቅ፣ ለዚህ አንክሮ ይገባል። ይህም ሰው መሆን ሥጋ መልበስ እጅግ እጹብ ድንቅ ነው። የሔዋን ደህንነቷ እመቤታችን ሆይ የድንግልናሽ ኃይል እጅግ የሚያስደንቅ እጹብ ነው። የአዳምን መርገመ ሥጋ መርገመ ነፍስ ያጠፋሽለት እመቤታችን ሆይ የማይመረመር ረቂቅ ምስጢር ባንቺ ተደረገ። እሳትና ውሃም በአንድነት ተስማምቶ መኖራቸው እጅግ ድንቅ ነው። የሚያስፈራውንም የአንበሳ ደቦል ጻዳ በክንዷ መታቀፏ እጅግ ድንቅ ነው። ከድንግል ብላቴና ጡቶች ወተት መፍሰስ እጅግ ድንቅ ነው። በበረትም ለድሆች ልጅ የሰማይ ሰራዊት መስገድ እጅግ ድንቅ ነው። ዓለምን ሁሉ የመላ አምላክም ከበረት ተጥሎ በጨርቅ ተጠቅልሎ መገኘቱ እጅግ ድንቅ ነው። በረት ከጽርሐ አርያም ቁመት ረዘመ፣ ከሰማይም ዳርቻ ሰፋ። ሕዝቅኤል ካየው ሰረገላም ዳንኤልም ካየው ኪሩባዊ ዙፋን በረት በለጠ። ይኸውም አደፍ ጉድፍ ሳይኖርበት ንጽሕት የወለደችው ንጹሕ በግ ነው። በረት ለንጹሕ መስዋዕት ሽታ መሰብሰቢያ ሆነ። ሰማይና ምድርም አይወስኑትም፣ በረት ቻለው ወሰነውም። በረት የተመሰገነ ነው፣ የኃያላን ጌታ በውስጡ ተገኝቷልና። ምዕራፍ 4 በዕብራይስጥ ማርያም የተባለች እመቤታችን የተመረጠች ድንግል የሰማዩን ሰራዊት አሰገደቻቸው። የዓለም ጌጥ ሽልማት የሁሉ አባት የሚሆን መላእክትን የፈጠረ ጌታ ከእርሷ
ተወልዷልና በበረት ተመሰገነ። ምድርን በኋላ ያጸናት እርሱ ስለተጠጋባት ድንግልም የመላእክትን አለቆች ገዛቻቸው። በኪሩቤል ላይ የሚቀመጥ እሱ በማጸኗ ስላደረ በረት ኪሩቤል እንደሚሸከሙት ዙፋን ሆነ። ስፍራውም እንደ ጽርሐ አርያም ድንግል እንደ አብ ሆነች። በጨርቅ ተጠቅልሎ ተገኘ። ዮሴፍና ሰሎሜ በወዲና በወዲያ ላምና አህያም በወዲና በወዲያ በበረቱ ጎንና ጎን በአራቱ ማዕዘን በዙፋኑ ቀኝና ግራ በጎንና በጎኑ አራቱ እንስሶች እንዳሉ የሰማይ ስርዓት በምድር ላይ ተሰራ። ቤተልሔም ሰማይ መሰለች። ስለ ፀሐይም በቅዱሳን ላይ የሚያበራ ለዘወትር ጨለማ የማይቃወመው ህልፈት ጥፋትም የሌለበት እውነተኛ ፀሐይ በውስጧ ተገኘ። የብርሃኑንም ክበብ መምላትና መጉደልን ስለሚያፈራርቅ በጨረቃ ፈንታ በዕብራይስጥ ማርያም የተባለች የድንግልናዋ ምስጋና በሁሉ የመላ ነው። ለዘወትርም የማይጎድል እመቤታችን የተመረጠች ድንግል ማርያም ተገኘች። ስለ ከዋክብት መላእክት ብርሃን ታዩ። ወደዚህ ማህበር አንድነት እኖር ዘንድ ማን በከፈለኝ? ከመላእክት ጋር እንዳመሰግን ከአዋላጅቱም ጋር እንዳቀነቅን ከእረኞችም ጋር እንዳገለግል በረቱንም እጅ ነሳ ዘንድ ማን በከፈለኝ? የሙታን ሕይወት የኃጥአንም ንጽሕና የቅቡጻን ተስፋ የተጨነቁት የሚያድን ጌታ ወደ ተቀመጠበት የዓለም ሁሉ መድኃኒት የምትሆን ብላቴና እግሯ የተመላለሱበትን ምድር እስም ዘንድ ማን በከፈለኝ? ይቅርታን የምታሰጥ ብላቴና ጥላዋ የነካኝ ዘንድ ማን በከፈለኝ? የብርሃን ልጅ ወደ ሄደችበት እከተላት ዘንድ ማን በከፈለኝ? የእግሯንም ጫማ አሸከም ዘንድ ማን በከፈለኝ? አሁንም ያን ጊዜ በዕብራይስጥ ማርያም ከተባለች ከተመረጠች ድንግል ማርያም ጋር ያን ጊዜ ካሉት አላንስም። ሐሳቤን ከዚያ እንዳለው አድርጌያለሁና በስጋ አልነበርኩም በመንፈስ ግን አለው። በአነዋወር አልነበርኩም በሃይማኖት ግን አለው። በገጽ አልነበርኩም በማመን ግን አለው። ሳልኖር ራሴን እንዳለው ያደረግኩን የተመሰገንኩ ነኝ። ጌታችን በወንጌል እንደተናገረ እንዲህ ሲል ሳያዩኝ የሚያምኑብኝ ግን የተመሰገኑ ናቸው። እኔ ባሪያ ስለ ሃይማኖት የተመሰገንኩ ነኝ፣ ስለ እውነቴ አይደለም። ስለ መረዳቴም የተመሰገንኩ ነኝ፣ ስለ ንጽሕናዬም አይደለም። በእግዚአብሔር ስላመንኩ የተመሰገንኩ ነኝ፣ በእናቱም ጸሎት ስላመንኩ ንዑድ ክቡር ነኝ። ምዕራፍ 3 በዕብራይስጥ ማርያም የተባልሽ እመቤቴ የተመረጥሽ ድንግል ማርያም ሆይ የጸሎትሽ ረዳትነት ጋሻ ጦር ይሆነኝ ዘንድ ወደ አንቺ ማልዳለሁ። የልጅሽ የልዑል ክንዱ ኃይል ለማዳን ይውረድ። ተራሮች የሚፈትታቸው ኃይል በረድኤት ወደ እኔ ይምጣ። ጠላቶችን ይገለብጣቸው ዘንድ ሰማዩን እንደ ክርታስ የሚጠቀልለው ኃይል በረድኤት ወደ እኔ ይምጣ። የሚጠላኝን ያስጨንቀው ዘንድ ምድርን የሚያነዋውጥ ባህርንም የሚዳስስ ኃይል ይምጣ። ጠላቶችን ይዋጋቸው ዘንድ በሌጊዮን አጋንንት የሬዎቹን መንጋ ያሰጠመ ኃይል ይምጣ። ሰውነቴን የሚከራከሯትን ያሰጥማቸው ዘንድ ጉሙንም እንደ አመድ የሚበትነው ኃይል የእኔንም ጸብ ክርክር የሚወዱትን ይበትናቸው ዘንድ የሚመርቁኝ የተመረቁ ይሆኑ፣ የሚረግሙኝ ግን ይረገሙ። በልጅሽ አንደበት ሰይፋቸው ወደ ልባቸው ይመለስ፣ ቀስታቸው ይሰባበር። ድካማቸውም ወደ ራሳቸው ይግባ፣ አመፃቸውም በራሳቸው ላይ ይውረድ። የሚከቡኝን ራስ የከንፈራቸውም ድካም ይክደናቸው። የእሳትን ፍም በላያቸው ይደቅባቸው፣ እንዳይነሱም መቆም እንዳይችሉ በመከራ ይጣላቸው። እንደ ምድያምና እንደ ሲሳራ እንደ ኢያቢስም በቂሶን ወንዝ አጠገብ እንዳደረግ እንዲሁ አድርግባቸው። በአንድ ወር እንደ ጠፉትም የእርሻ ፋንድያ እንደሆኑትም አለቆቻቸው እንደ ሄሬብና እንደ ዜብ ታላላቆቻቸው እንደ ዛቤልና እንደ ሰልማን አድርጋቸው። የእግዚአብሔርን ማደሪያ እንወርሳለን እንዳሉት አምላኬ እንደ ትቢያ በነፋስም ፊት እንደ ገለባ አድርጋቸው። በዱርም እንደሚቃጠል እሳት ተራሮች እንደሚያነድ ነበልባል እንዲሁም በአውሎ ነፋስም አሳዳቸው፣ በቁጣም አስደንግጻቸው። ፊታቸውንም ኅፍረት ጉስቁልና ምለው አቤቱ ስምን ያውቁ ዘንድ ይፈሩ። ለዘላለም ይታወኩ ይደንግጹና ይጥፉ። ማዕዳቸው በፊታቸው ወጥመድ ትሁንባቸው። ደህንነታቸው ምላሽክላ ዓይኖቻቸውም እንዳያዩ ይጨልሙ። ወገባቸውም ጊዜ ይናወጥ። በላያቸውም መዓትን አፍስስ። የቁጣም ትኩሳት የያዛቸው። ሀገራቸውም ምድረ በዳ ትሁን። በቤታቸውም የሚኖር አይገኝ። ከተሞቻቸውም በእሳት ይቃጠሉ። በኃጢአታቸውም ላይ ኃጢአት ጨምርባቸው። ወደ ጽድቅ የማይግቡ ከሕያዋንም መጽሐፍ ይደምሰሱ። ከጻድቃንም ጋር አይጻፉ። ግፍ የሚያደርጉትን አትማራቸው። ማታ ይመለሱ፣ እንደ ውሾችም ያንጎራግሩ። በአገርም ይዙሩ። አምላኬ በጸላቶቼ ደስ ይሰኛል። ሕግን እንዳይረሱ አትግደላቸው። አቤቱ በኃይል አቅበዝብዛቸው፣ አዋርዳቸው። አንተ ጋሻችን ስለ አፋቸው ኃጢአት ስለ ከንፈራቸውም ነገር መርገምንና ሐሰትን ስለተናገሩ በትዕቢታቸው ይጸመዱ። በቁጣ አጥፋቸው፣ ከንቱንም እንዲሆኑ አጥፋቸው። ኃጢአተኛውም በላያቸው አቁምባቸው፣ በቀኛቸውም ሰይጣን ይቁም። በተሟገቱም ጊዜ ተረተው ይውጡ። ጸሎታቸውም ኃጢአት ትሁንባቸው፣ ዘመናቸውም ጥቂቱን፣ ሹመታቸውንም ሌላው ይሰዳት። ልጆቻቸውም አባት እናት የሌላቸው ይሁኑ፣ ሚስቶቻቸውም መበለታት ይሁኑ። ልጆቻቸውም ተቅበዝብዘው ይዞሩ ይለምኑ። ከቤታቸውም መፈታት የተነሳ ተሰደው እንጀራ ይፈልጉ። ባለ ዕዳም ያለው ሁሉ ይበርብረው፣ የደከመበትንም ገንዘብ ሌሎች ይውሰዱት። ከዚያም ወዲያ ምሕረት የሚያደርግለት ሰው አያገኝ። ለተጣሉትም ልጆቹ ማንም አይራራላቸው። ልጆቹ ይነቀሉ ይቆረጡም፣ በሁለተኛውም ትውልድ ስማቸው ይደምሰስ። የአባቶቻቸውም ኃጢአት በእግዚአብሔር ፊት ትታሰብ፣ የእናቶቻቸውም ኃጢአት አትጥፋ። በእግዚአብሔር ፊት ሁልጊዜ ትኑር፣ መታሰባቸውም ከምድር ይጥፋ። መርገምን ወዷልና ትምጣበት፣ በረከትንም አልወደደምና ከእርሱ ትራቅ። መርገም እንደ ልብስ ይልበሱ፣ እንደ ውሃም እንደ ውስጣቸው ትግባ። እንደ ዘይትም ወደ አጥንታቸው እንደሚለበሰው ልብስ ዘወትር እንደሚታጠቀውም ድግ ትሁንበት። ለጸላቶቼና በነፍሴ ላይ ክፉ ለሚናገሩት ከእግዚአብሔር ዘንድ ዋጋቸው ይህ ይሁን። ቁም አቤቱ በቁጣ በጸላቶቼ ላይ በመዓት ከፍ ከፍ በል። አቤቱ የሚጣሉኝ
የሚጠሉኝን ተጣላቸው፣ የሚዋጉኝንም ተዋጋቸው። ጋሻና ጦር ያዝ፣ እኔንም ለመርዳት ተነሳ። ጦርን ንቅንቅ፣ የአሳዳጆችንም መንገድ ዝጋባቸው። ነፍሴንም እኔ ረዳትሽ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጎሳቆሉም፣ ለክፋቴም የሚያስቡ ወደ ኋላቸው ይመለሱ ይፈሩም። በነፋስ ፊት እንዳለ ገለባ ይሁኑ፣ የእግዚአብሔርን መልአክ ያባራቸው። መንገዳቸው ጨለማና ድጥ ይሁን፣ የእግዚአብሔርን መልአክ ያሳዳቸው። በድንገት ሞት ትምጣባቸው፣ እርሳቸውም የሰወራት አሽከላ ተያዛቸው። ለጥፋታቸውም ይውደቁባት። ነፍሴ ግን በእግዚአብሔር ደስ ይበላት፣ በማዳኑም ሐሴት ታድርግ። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤት ድንግል ማርያም ሆይ ያንቺም ደግሞ በጠላቶች አንገት የብረት ዛንጅር አግቢባቸው፣ የመለከታቸውንም ድምፅ አክብጁ፣ ደንቆሮም አድርጊው። እርሳቸውን በቀፎ በቅርጫት በእግር ብረት እሰሪያቸው፣ በእግራቸው ወጥመድ በከንፈራቸውም ልጓም ባፋቸው ጉንፋን ላኪባቸው። ሊሄዱበትም ወደ አልፈቀዱት መንገድ መልሻቸው። በልቦናቸው ፍርሃት መንቀጥቀጥ አሳድሪባቸው፣ መሸበርንና መንቀጥቀጥም ጨምሪባቸው። እንደ ሴቶች ይሆኑ፣ ከጽኑ ንፋስ ኃይል የተነሳ ዛፍ ሲንቀሳቀስ ቅጠሉ እንዲረግፍ እንዲበተን እንዲሆኑ። በአበር በቸነፈር እህልን በማጣት ቅጸፊያቸው፣ በሜዳ ሰይፍ ልጆቻቸው ያጥፋቸው። በቤታቸውም ውስጥ ፍርሃት ያስጨንቃቸው፣ እሳት በረድ ረሃብ ቸነፈር ይፍጃቸው። ይህ ሁሉ የእግዚአብሔር የመዓቱ ጽዋ በጠላቶቼ ላይ ይውረድ። እድል ፈንታቸው ጽዋ ተርታቸው ይሁን። የእኔ ባሪያሽ ግን እድል ፈንታዬ ጽዋ ተርታዬ ከእግዚአብሔር ዘንድ ፍጹም ይቅርታ ከእስራኤል አምላክ ዘንድ ፍቅር ሰላም ይሁን። ሁልጊዜ የሚጠብቀኝ ዘንድ ልጅሽን አደራ በይልኝ። በየሰዓቱም በየጊዜው ሙሉ ከኔ ጋር ይሁን። ስወጣ ስገባ ስቀመጥም ስነሳ የማይተኙ ዓይኖቹ የማይንቀላፉ ሽፋሽፍቶቹ በረድኤት ይጠብቁኝ። የጸናሽ ቀኙ ከፍ ያለሽ ክንዱ ከመሰናክል ጠብቀኝ፣ ያውም ከኃይል ጋር። በዕብራይስጥ ማርያም የተባልሽ እመቤት ድንግል ማርያም ሆይ ሕማሙን የሚያርፉብሽ እንጨት ሆይ ፈጽሞ እግዚአብሔር እንደባረከው እንደ ምድረ በዳ እንጨት መዓዛ የፍቅርሽ መዓዛ ሸተኝ፣ ልቦናዬንም መሰጠው። የተባረክሽ የሕይወት እንጨት ሆይ የፍቅርሽ ሽታ ከሃይማኖት አበባ የተገኘ የሽቱ ፍሬ እንደተመላ የገነት እንጨት መዓዛ ሸተተኝ። በዕብራይስጥ ማርያም የተባልሽ እመቤት ድንግል ማርያም ሆይ ብሩክት የመድኃኒት እንጨት ሆይ የፍቅርሽ መዓዛ በቤተ መቅደስ እንደሚታጠን ዕጣን ሽታ ሸተተኝ። ለአፍንጫም ደስ እንደሚያሰኘው ላሸትቶም እንደሚያምረው። ምዕራፍ 7 በዕብራይስጥ ማርያም የተባልሽ እመቤት ድንግል ማርያም ሆይ እነሆ የፍቅርሽ መንፈስ አነሳሳኝ፣ በእንጨቶች መስልሽ ዘንድ በዕንቁ እንጨት መስልሻለሁ። ወድጄ ከጥላሽ አርፌአለሁና የቱም ድንግልናሽ አበባ ለአፍንጫ የሸተተው የንጽህናሽን ፍሬ ለጉሮሮ የጣመው። ከእናቱ ከልያ እርሻ ሮቤል እንዳገባው እንኮይ ዋጋ የያዕቆብ ልጅ ይሳኮር ተጸነሰ። የይሳኮር ስሙ ግን ትርጓሜው እንኮይ ዋጋ ማለት ነው። እንዲሁም ሊቶስጥራ በሚባል ስፍራ አይሁድ በጠመቁት በማዕፀንሽ ፍሬ ደም ዋጋ ጌታችን መድኃኒታችን ልጅሽ ከተሞሸረባት ቅድስት ቤተክርስቲያን መሃይመናን ተጸነሱ። እንግዲህ ደግሞ የዘይት እንጨት እልሻለሁ፣ ያቋቋምሽ ደም ግባት አማረኝ። ከአንቺ የፈሰሰው በለሳን ቅቤም ፊፍቴን መቀቢያ ሆነ። በለስ እንጨት ብዬ ጠራሻለሁ። አዳም ሰፍቶ መከለያ አድርጎ እርቃኑን ስለሰወረበት የበለስ ቅጠል እንዲሆንም ከልጅሽ ጎን ከፈሰሰው ጥምቀት ውሃ ሙሽርነት ተቀደምኩ። የነቢዩ የኤርምያስ ደቀ መዝሙር ኢትዮጵያዊ አቤሜሌክ ስለለቀመው የበለስ ቅንጣት ከምሶው ውስጥ አኖረው። ጥቂትም ፈቀቅ ብሎ ከእንጨት ጥላ ስር 66 ዓመት ተኛ። ቢነቃም ዛሬው ተኝቶ ዛሬው የነቃ መሰለው። ሙዳዩን ከፈተ፣ የበለሱንም ቅንጣት አየ። ደሙን ሲንጸፈጸፍ አገኘው። ከባሮክም ዘንድ በደረሰ ጊዜ በንስር አንገት አድርጎ ከምልክት መጽሐፍ ጋር ወደ ነቢዩ ኤርምያስ ዘንድ ላከው። ተማርኮ በባቢሎን ለሚኖሩ ሕሙማን ፈውስ መድኃኒት ሊሆን እንዲሁም በድንግልናሽ ወተት ያደገው የሆድሽ ፍሬ ደም ሲንጸፈጸፍ ተገኘ። በሲኦል ለነበሩ ለጽዮን ምርኮ ቁስለኞች ፈውስ መድኃኒት ሊሆን ተሰጠ። የሎሚ እንጨት ብዬ ጠራሻለሁ። ሎሚ ያማረ የተወደደ አበባ ያብባል፣ መልካሙን ፍሬ ያፈራል፣ በጎ በጎ ይሸታል። የክህነት ሕፃን እንደወጣበትም ደረቅ በትር ሳይተከል በቤተ መቅደስ ለምልሞ አጽቅ አውጥቶ አብቦ ተገኘ። ሽታውም ያማረ የተወደደ ሎሚ ያፈራ። እንዲሁም አንቺ በቤተ መቅደስ 12 ዓመት ተቀመጥሽ፣ ያለ ዘርና ያለ ሩካቤ ጌታችን መድኃኒታችን ኢየሱስ ክርስቶስን ጸነስሽው። በሱፍ እንጨት መስልሻለሁ። የሱፍ አበባ በእሾህ የተከበበ ነው። አንቺም ከዳዊት ሐረግ የተገኘች ንጽሕት አበባ የዳዊት ግንድ አጽቅ ስትሆኚ አንገተ ደንዳና በሚሆኑ በእስራኤል ቆነጃጅት መካከል እንደነበርሽ እርሳቸውም ነቢዩ ኢሳይያስ ትንቢት የተናገረባቸው እንዲህ ሲል በጉስቁልናቸው የሚመኩ አንገታቸውን የሚያደነድኑ በዓይኖቻቸው የሚጠቃቀሱ የልብሳቸውን ዘርፍ የሚጎትቱ የሚዘፍኑትን የጽዮንን ልጆች ቆነጃጅት አለቆች እግዚአብሔር ያዋረዳቸዋል ያጎሳቁላቸዋል ብሎ እንግዲህ ደግሞ የወይን ሐረግ ብዬ ጠራሻለሁ። የሆድሽ ፍሬ ያማረ የተወደደ ነውና የድንግልናሽ ፍሬ የደሙ ጥማቂ ያማረ የተወደደ ሆነ። በእንጆሪ በጅብራ በደደሆ መስልሻለሁ። የአብርሃምና የይስሐቅ የያዕቆብ አምላክ ለሙሴ በእርሱ ላይ ሆኖ ታይቶታልና ከፍርዖንም ባርነት ነፃ መውጣት ያስተምራቸው ዘንድ ወደ እስራኤል ልጆች ላከው። ከአንቺ የተገኘ የልዑል እግዚአብሔር አካላዊ ቃል ግን ሐዋርያትን ወደ ዓለም ሁሉ ዳርቻ ላካቸው፣ ከሰይጣንም ባርነት ነፃ መውጣትን ያስተምሩ ዘንድ። ምዕራፍ 8 በዕብራይስጥ ማርያም የተባልሽ ድንግል እመቤቴ ቅድስት ድንግል ማርያም ሆይ በከበሩ ድንጋዮች ደግሞ መስልሽ ዘንድ ልቦኔን አነሳሳው። መረግድ የሚባል እንቁ ድንጋይ ነሽ። ህብራቸውም ከተራራ በረድ በሚነጻ በጶዴሬና በኤሞዳ መስልሻለሁ። ይኸውም ምሳሌ ለንጽህናሽ ነው። የጳዚዮን ደንጊያ ነሽ። የሰንፔሬሶምና የክርስቶሎቤ ደንጊያ ነሽ። ይኸውም ምሳሌ ለዓይን ደስም ለሚያሰኘው ደም ግባትሽ መጠራት ነው። አሜቴስጢኖስ ደንጊያ አንቺ ነሽ። ኢያሰጲድ
ዳዊት ሰርዲኖን ደንጊያ ነሽ፣ ይኸውም ምሳሌ አደፍ ጉድፍ ለሌለበት እቱም ድንግልናሽ ነው። እንቁ ባሬ ደንጊያ አንቺ ነሽ፣ በወርቅ የተጌጠም ያክንት ድንጊያ አንቺ ነሽ፣ ይኸውም ምሳሌ ጥፋት ኳት ለማያገኘው ቅድስናሽ ጌጥ ነው። እልምቅሊጦስ ደንጊያ አንቺ ነሽ፣ እርሱም ከርኩሰት የሚያነጻ ነው። የዓለም ርኩሰት ባንቺ ነጽቷልና ዝግቱም ባንቺ ታድሷልና። የደወል ደንጊያ የቤተ መቅደስ ቃጭል አንቺ ነሽ፣ እርሱም በተመታ ጊዜ ለሚሰማው ያማረ የተወደደ ነው። በሕማም ጊዜ ቢመታ በምጥ የተያዘችውን ሴት ልቦናዋ ወደ እርሱ ይመስጣል። ብላቴናዋንም እስክትወልድ ድረስ ሕማማ አይሰማትም፣ ሕማሟንም አታውቀውም። እንዲሁም ሰማዕታት የቅድስናሽን ወሬ በመስማት የልጅሽንም ወሬ ለቤዛ ዓለም መሰቀሉን ከመስማት የተነሳ በሰማዕትነት የሚያገኛቸውን መከራ እሳቱን ስለቱን አያውቁትም። የሰማዕትነት ዋጋቸው እስኪቀበሉ ድረስ ብረት ሁሉ የሚያቀልጥ የአድማስ ደንጊያ አንቺ ነሽ። ያልተለወጠ የማኅተመ ድንግልናሽ ኃይል እንደ አድማስ ደንጊያ ጽኑ ነውና በልጅሽ በኢየሱስ ክርስቶስ ኃይል የኃጢአቴን ሰንሰለትና የእስራቴን እግር ብረት አቅልጠሽ አጥፍተሻቸዋልና ከልጅሽ ከወዳጅሽ አንደበት የሃይማኖት አለት ተብሎ ጴጥሮስ የተጠራባት አለት ደንጊያ አንቺ ነሽ። የሐዋርያት ጉባኤ የምትሆን ቅድስት ቤተ ክርስቲያን ባንቺ ተመሰረተች። የንጉሡም ሙሽራ ባንቺ ተጌጠች። የበኩር ልጅሽ እጮኛ ባንቺ ተጋረደላት። ባንቺም በወርቅ ደንጊያ ተመሰረተች። በሚያንጸባርቁ ዕንቁ ደንጊያ ባንቺ ተሰራች። ባንቺም ምሰሶች ቆሙ። ሕንጻዋ ባንቺ ጽና። ግድግዳዋም ባንቺ ተሰራ። ጠፈሯም ባንቺ ተጠፈረ። ዋልቷም ባንቺ ተዋቀረ። ጭምጭሟም ባንቺ ተጨመጨመ። ደጆቿ ባንቺ ተከፈቱ። መቃም መድረኳን በልጅሽ ደም ተረጨ። በአንድ ልጅሽ መስቀል ያፈራችው ስፍራ ቅድስት ቤተ ክርስቲያን ታመሰግንሻለች። ከርኩሰቷን በሆድሽ ፍሬ ደም የነጻችው ያዘነች ስትሆን በልጅሽ በወዳጅሽ ትንሣኤ የተጽናናችው የተዋረደች ስትሆን በድንግልናሽ ቡቃያ መውጣት ከፍ ከፍ ያለችው ቅድስት ቤተ ክርስቲያን ታመሰግንሻለች። በዕለተ ዓርብ ከልጅሽ ቀኝ በፈሰሰው ውሃ ተጠምቃ የወቅታቱን ደም ተቀብታ ቅድስት ቤተ ክርስቲያን ታመሰግንሻለች። የልዑል እግዚአብሔር በግ የተባለው ልጅሽ አማኑኤል የተመሸረባት ራእዊ ሰማያዊ የተባለባት ቅድስት ቤተ ክርስቲያን ታመሰግንሻለች። ከወለድሽው ጋር አንድ አምሳል ካሳደግሽውም ጋር አንድ አካል የሆነችው የተባለችው ቅድስት ቤተ ክርስቲያን በአንደበቷ ቀንቅና በከንፈሯም እልል ብላ ታመሰግንሻለች። በእጇም አጨብጭባ በእግሯም አሸብሽባ ቅድስት ቤተ ክርስቲያን ታመሰግንሻለች። በአንቺም ደስ ትሰኛለች። ከእግርሽ በታች ይሰግዱ ዘንድ ልጆቿን ትጠራለች። ቅድስት ቤተ ክርስቲያን ታመሰግንሻለች። የአሕዛብም ልጅ ቅድስት ቤተ ክርስቲያን ታመሰግንሻለች። የአሕዛብም ልጅ ለእስራኤል ልጅ ለአንቺ ትሰግዳለች። በልጅሽም ለጋስነት በሀብቱም ብዛት እስራኤላዊት ተብላለችና እርሱ ልዕልናውን በትሕትናዋ ስለጨመረ ትሕትናዋንም በልዕልናዋ ጨመረ። የእርሷን ሞት ወስዶ የእርሱን ሕይወት ሰጣት። ስለ እርሷን ፍቅር ከላይ ወደታች ወረደ። ከኃጢአትም በቀር እንደኛ መሆንን አላፈረም። ደከመ፣ ወዛ፣ ተራበ፣ ተጠማ፣ ተሰቀለ፣ ታመመ። የርኩሳን አይሁድን ምራቅ ተቀበለ። ሞትንም በሥጋ ተቀበለ። ይህንን ሁሉ ስለ እርሷ አደረገ። በትንሣኤውም የዘላለም ሕይወትን ከፈላት። በእርገቱም ከፍ ከፍ አደረጋት። ወደ እርሱም አንድ አካል አንድ አምሳል አድርጎ ወደ አባቱ ደግሞ ወደ ልዑል እግዚአብሔር መባ አቀረባት። ስለዚህም ቅድስት ቤተ ክርስቲያን ታመሰግንሻለች። በልቦናዋ ስላደረው ስለ ልጅሽ ፍቅር በፍቅር እየነደደች ትሰግድልሻለች። የስሙ አጠራርም ለዘወትር ከአንደበቷ አይቋረጥም። ድንግል ሆይ ርኩሰት የሌለብሽ ንጽሕት ሆይ ድንግል ሆይ የተመሰገንሽ ብሩክት ሆይ የተመረጥሽ ቅድስት ሆይ ድንግል የድንግልናሽ ምስጋና በሙሉ መላ። ውዳሴሽም በዓለም ዳርቻ ሁሉ ሰፈፈ። የውቅያኖስ ባሕር በመደቡ የተወሰነ ነው። የሐኖስም ባሕር እንደ መጠኑ ልክ አለው። የአንቺ ምስጋና ግን ልክ ወሰን ስፍር ቁጥር ማለቂያ የለውም። አእምሮ ሊወስነው አንደበት ተናግሮ ሊፈጽመው አይችልም። ምዕራፍ 9 በዕብራይስጥ ማርያም የተባልሽ እመቤታችን ድንግል ማርያም ሆይ ሁሉ ለአንቺ ሆነ፣ ሁሉም ስለ አንቺ ተፈጠረ። አዳም ከቱ ምድር ተፈጠረ፣ አንቺን ያፈራ ዘንድ ነው። ሔዋንም ከአዳም ከግራ ጎኑ ተፈጠረች፣ አንቺን ትወልድ ዘንድ። ምድርም ተፈጠረች፣ አዳምን አባትሽን ታስገኝ ዘንድ፣ ለምግቡም ቡቃያውን ታወጣ ዘንድ። ሰማይም ስለ እርሱ ተሰቀለ፣ ፀሐይና ጨረቃም ከዋክብትም እንዲያበሩለት በመውጣትና በመግባታቸው የዘመኑ ቁጥር እንዲታወቅ ተፈጠረ። ደመናትም ቡቃያውን ለማሳደግ ዝናብ እንዲያዘንሙ ተዘረጉ። እንጨቶችም ለግዳጁ ሊሆኑ ነፋሳትም እንጨቱን ለማብሰል ዝናብ እንዲያዘንሙ ተዘረጉ። እንጨቶችም ለግዳጁ ሊሆኑ ነፋሳትም እሸቱን ለማብሰል እንዲነፍሱ መላእክትም እንዲያገለግሉ ተፈጠረ። ጳውሎስ እንደተናገረ እንዲህ ሲል የዚህንስ ዓለም ተውቱና መላእክትን እንኳን እንድንገዛ አታውቁምን? ዳግመኛም እንዲህ አለ፣ ነገር ግን ሕይወትን ስለሚወርሱ ጻድቃን ተፈጠሩ። ድንግል ሆይ ክብርሽን ገናነትሽን ለመናገር የሚቻለው ማን ነው? ምስጋናሽን ለመናገር ማን ይችላል? ከፍጡራንም ወገን ሁሉ አንቺን የሚመስል የለም። በሁሉ ላይ አለቃ ሆንሽ፣ ሁሉንም ገዛሽ። ከሰማይ በላይ ከፍ ከፍ አልሽ፣ ከኢዮሩም ነጠቃልሽ። ሰማዮች የሰማዮችን ሰማይ ያመሰግኑሻል፣ የፈጣሪያቸው እናት ሆነሻልና። መላእክት የመላእክት አለቆች ያመሰግኑሻል፣ የፈጠራቸውን ወልደሽዋልና። ሰውና እንስሳም ስጋም የለበሰ ፍጥረት ሁሉ ያደንቁሻል፣ ያመሰግኑሻል። በዝናብ አብቅሎ በፀሐይ አብስሎ የሚመግባቸው እርሱም በድንግልናሽ ወተት አሳድገሽዋልና። ምድርም ተራሮችም በላዩም የተፈጠሩ ኮረብቶችም ሁሉ አንቺ ይገዛሉ። ያጸናቸው እሱ በጉልበትሽ ላይ አቅፈሽ ይዘሽዋልና። ወንዞችም ባህርም ፈሳሾችም ውኆችም ሁሉ ገናነትሽን ይናገራሉ። ቁመታቸውን ጥልቅ ያደረገ ስፋታቸውንም ያሰፋ እሱም በጸባብ ሆድሽ ወስነሽዋልና። እሳት የእሳት ነበልባል ለአቡም መባረክትም ክብርሽን ይናገራሉ። ተፈጥሯቸው ከእሳት የሚሆን መላእክት ከግርማው የተነሳ የሚንቀጠቅጡለትን መባረክትንም ከቃሉ መውጣት የሚገለባብጡለት እርሱም በእጆችሽ ዳሰሽዋልና። ኪሩቤል ሱራፌል ይሰግዱልሻል። በላያቸው የሚቀመጥ እርሱም በጀርባሽ አዝለ
ተስለሽዋልና የእውነተኛ ፀሐይ እናት ሆይ ለአንቺ ይገዛለሁ፣ ፍጥረት ሁሉ ለአንቺ ይገዛልና። የልጅሽ ስም በሁሉ ከተነገረ ዘንድ የአንቺ ስም ከዛ ይነገራል። የልጅሽ መለኮትነት በሁሉ ገዥ ከሆነ ዘንድ ክብርሽ ገናነትሽ ከዛ ይነገራል። አንድ ልጅሽ ወደ ሰማይ ባረገና በባሕርይ አባቱ በስተቀኝ በተቀመጠ ጊዜ ከአንቺ የነሳው ትስብእት ከመለኮት ጋር አንድ ሆኖ ከዚያ ያለ እግዚአብሔር እጹብ ድንቅ አደረገ። አዳምን በፈጠሩ ጊዜ ከአራቱ ባሕርያት አከናውኖ በሰራው ጊዜ አራቱ ባሕርያት አንዱ ከሁለቱ ሶስተኛው ከአራተኛው እንዳይቸጋገሩ እርስ በርሳቸው እምቢ እንዳይባባሉ ባሕርያትን አስማማ። እርጥቡን ከደረቁ ጋር ጨመረ። ሙቀት ያለውንም ባሕርይ ከቆሪሮ ባሕርይ የሚታየውንም ከማይታየው የሚዳሰሰውንም ከማይዳሰሰው ጋር አስማማ። ከሚዳሰሰው 3 ከማይዳሰሰው 2 አደረገ። ከደረቁ 3 ከእርጥቡ 1 ከቆሪሮ 3 ሙቀትም ካለው 1 አደረገ። ሰሪውም ቤቱ ጸንቶ የሚኖርበትን ምክንያት አወቀ። የቤቱንም ማዕዘን በአራቱ ባሕርያት መሰረተ። ዳግመኛም የእርሱ ትንፋሽ የሕይወትን መንፈስ ካልተዋሃደው በቀር ሸክሎ መንቀሳቀስ መናገር እንዳይችል ባወቀ ጊዜ የሕይወት መንፈስን በነፋት አሳደረበት። የሚንቀሳቀስ የሚናገር አደረገው። ቅድስት ኦሪት እንደተናገረች እንዲህ ስትል በአዳም አፍንጫ የሕይወት ትንፋሽ እፍ አለበት፣ ሰውም ሕይወት ያለበት ነፍስ ሆነ። ስለዚህም ነፍስ ከሥጋ ጋር አትሞትም፣ ከእግዚአብሔር አንደበት ወጥታ ከሥጋዋ ጋር ትዋሃዳለችና። ጌታ በቅዱስ ወንጌል እንደተናገረ እንዲህ ሲል ሥጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁን ሊገድሉ አይችሉምና። ነፍስ አትግደል ያለው ግን ስለ ደመ ነፍስ ነው። በሰው 2 ነፍሳት አሉና አንዲቱ የሕይወት መንፈስ ናት፣ እርሷም ከእግዚአብሔር አንደበት የወጣች ይህችም ከሥጋ ባሕርይ አትቆጠርም አትሞትም። አንዲቱ ደግሞ ደመ ነፍስ ናት፣ እርሷ ግን ከሥጋ ባሕርይ ናትና ትሞታለች። ስለዚህ እግዚአብሔር እንዲህ አለ፣ ከደመ ነፍስ ያልተለየውን ሥጋ አትብሉ፣ የእግዚአብሔር የቤቱ ምሰሶ ግን የሕይወት መንፈስ ነው። እንግዲህ የሕይወት መንፈስ ከተለየው ወዲያ ሥጋ በድን ይሆናል። ስለዚህ ኦሪት በድንን አረከሰች፣ የሕይወት መንፈስ ከሱ ተለይቷልና። በእኛ ዘንድ ግን የክርስቲያን በድን ንጹሕ ነው፣ ሥጋው ከመለኮት ሥጋና ደም የተዋሃደ ነውና በጥምቀት ያገኘው ጸጋ ከእርሱ አይለይም። ስለ ድንግል ልጅም ሥጋ ዳዊት እንዲህ አለ፣ ወንድማቸውን እንደ ርኩስ በድን ጣሉ። እንዲህ ማለት ቅዱስ እንደሆነ አላወቁትም ማለት ነው። የአይሁድ ወገኖች በእናቱ በኩል ዘመዶቹ ናቸውና በድን ማርከስም በሕጋቸው ልማዳቸው ነውና። የእግዚአብሔር ጥበቡ እጹብ ድንቅ ነው። አዳምና ሔዋን በመልኩ በምሳሌው ፈጠራቸው። በወደደ ጊዜ ደግሞ በዘራቸው ልጅ ማኅፀን ተሰወረ። ከሠራው ቤት አደረ፣ ወደ አነጾም ገባ። ሥጋዊ ደማዊ ባሕርይን ባሕርይ አደረገ። ሥጋዊ ደማዊ ፈቃድ አላገኘውም። ተራበ አልቀማም፣ ተጠማ ስልት ቀጠና አላገኘውም። ደከመ ከሰውም ማንንም ረዳት አልሻም። በፈረስና በሰረገላ የሚረዳው ሊኖር አልፈለገም። ተሰደበ አልተቀየመም። ተሰቀለ ታመመ፣ ተሰቅሎ ስርየት ለመነ እንዲህ ሲል፣ አባቴ ሆይ ዕዳ በደል አታድርግባቸው፣ ያለ እውቀት ይሰራሉና። ሰይጣን በእርሱ ላይ ምንም ምክንያት አላገኘም። ስለዚህ ዳዊት እንዲህ አለ፣ ከባለቀንድና ሰኮኖ ከተሰነጠቀ በሬ ከወይፈንም ይልቅ እግዚአብሔርን ደስ አሰኘዋለሁ። የእግዚአብሔርን ልጅ ላም ብሎ ጠራው። የእግዚአብሔርን ልጅ ላም ብሎ ጠራው። የተመረጠችውን ድንግል ደግሞ ጥጃ አላት። ቀንድና ጽፍር ያላበቀለ ማለቱ ግን በእጆቹ ቅሚያ በራሱ ኃጢአት ጽኑ ሸክም ስላልኖረበት ነው። የንጽሕት እንቦሳ ልጅ የናዝሬቱ ኢየሱስ በእውነት ንጹሕ የተወደደ መስዋዕት ነው። ለመታረድ የማይቆርጽ እርዱ የማያልቅ ንጹሕ ላም እውነተኛ መስዋዕት ነው። የሚበሉትንም የሚቀድሳቸው የሚቀበሉትንም የተመሰገኑ የሚያደርጋቸው እርሱ እውነተኛ ንጹሕ መስዋዕት ነው። በእስራኤል እጅ የተሰዋ እርሱ እውነተኛ ንጹሕ መስዋዕት ነው። በአይሁዳዊ እጅ የተሰዋ እርሱ እውነተኛ ንጹሕ መስዋዕት ነው። በወጉት ፊት በቀንዱ የማይበረታታ ላም በሚሸልቱትም ፊት የማይናገረው በግ እውነተኛ ንጹሕ መስዋዕት ነው። ሥጋውን የበላ አይሞትም፣ ደሙንም የጠጣ አይጎዳም። በእውነት ንጹሕ መስዋዕት ነው። በፈቃዱ የታመመ ወይም የሞተ እርሱ ንጹሕ መስዋዕት ነው። ዘወትር የሚሰዋ ዘወትር ሕያው ሆኖ የሚኖር የጎኑ መዳሰስም የማያልቀው እርሱ የእውነት መስዋዕት ነው። ይህንን እሳት ያለ ጉጠት ሳይፈራ የሚዳስስ ካህን እንደምን ያለ ነው! ለዚህ ለመዳሰሱ አንክሮ ይገባል። በመሠዊያው ላይ ይህንን ህብስቱን የሚፈትተው ካህን እንደምን ያለ ነው! ለዚህ ለመፈትተው አንክሮ ይገባል። ብላቴናውን በአባቱ ፊት በእናቱ ራስ ላይ አኑሮ የሚሰዋ ይመስላል። የሚስጥሩን ወይን በጽዋ የሚያዘጋጀው ካህን እንደምን ያለ ነው! ለዚህ ለማዘጋጀቱ አንክሮ ይገባል። የልጁን ደም በአባቱ ፊት ደሙን በእናቱ ራስ ላይ ሲንጸፈጸፍ የሚቀዳ ይመስላል። ሙሽራውን ያለ ቅለምት የሚሰዋ ሙሽራይቱን የሙሽራውን ሥጋ እንድትበላ የሚጠራት ልጆቿንም በአባታቸው ሥጋ የሚያሳድጋቸው ይህ ካህን እንደምን ነው! ለዚህ አንክሮ ይገባል። የእግዚአብሔርን በግ ለመሰዋት ጣቶቹ ቅለምት የሆኑለት ይህ ካህን እንደምን ያለ ነው! ለዚህ አንክሮ ይገባል። አንደበቱም መናፍቃንን ከምዕመናን ለመለየት ሰይፍ ሆነለት። ምዕመናንም ከአምላካቸው ደም አንድ የሚያደርጋቸው ይህ ካህን እንደምን ያለ ነው! የማይዳሰሰውን የሚዳስስ የማይነካውን የሚነካ ይህ ካህን እንደምን ያለ ነው! ለዚህ አንክሮ ይገባል። ምዕራፍ 10 በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ማርያም ሆይ አምላኪውን እንጀራ ላስገኘሽልን ለአንቺ መገዛት ይገባል። ድንግል ሆይ ርኩሰታችንን የሚያነጻውን የወይን ጽዋ ላነቃሽልን ለአንቺ መገዛት ይገባል። ሰማያዊውንም በግ ነባቢውንም መስዋዕት ለወለድሽልን ለአንቺ መገዛት ይገባል። ድንግል ሆይ ለበረከት የሚሆነውን ረቂቅ ምስጢር ላስገኘሽልን ለአንቺ መገዛት ይገባል። ድንግል ሆይ የሚታረደውን በሬ እርዱም ለሰርግ ሰዎች የሚሆነውን ለወለድሽልን ለአንቺ መገዛት ይገባል። ሰውን ከመላእክት ጋር ያስማማሽ ድንግል ሆይ ለአንቺ ማገልገል ይገባል። የሰውን ልጆች ሁሉ በኪሩቤል ምስጋና እንዲያመሰግኑ ያደረግሻቸው ድንግል ሆይ ለአንቺ እንደእጅ መጥናት ይገባል። ምዕራፍ 11 በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ በልጅሽ በወዳጅሽ መታመም መከራም በመቀበል
በማዕከሉ የጸብና የክርክርን ግድግዳ አፍርሰሽ የሃይማኖትን መሰረት ላጸናሽልን ለአንቺ ማገልገል ይባል። ድንግል ሆይ በአንድ ልጅሽ መሰቀል ሰውን ለኃጢአት ከመገዛት ባርነት ነፃ ላወጣሹ ለአንቺ መገዛት ይገባል። ድንግል ሆይ ሰማይና ምድርን ላስማማሽ ለአንቺ መታጠቅ ይገባል። የሕይወት መድኃኒት ምንጭ ሆይ የፈውስ መድኃኒት ውሃን ከአንቺ የሚቀዱ ሕማም ቁስለ ሥጋ ቁስለ ነፍስ የለባቸውም። የሰላም ምንጭ ሆይ የምሕረት ውሃን ከአንቺ የሚረኩ የሚጠጡም ለዘላለም አይጠሙም። የሌት ቁር የመዓልት ሐሩር አያገኛቸውም። የደህንነት ምንጭ ሆይ ከአንቺ የሚጠጡ ሐዲሳን አትክልት ወአየ ፀሐይ አያደርቃቸውም። ጽድቅ አበባቸውም አይጠወልግም። የሕይወት ምንጭ ሆይ ከአንቺ የሚረጩ ርኩሰተ ሥጋ ርኩሰተ ነፍስ የለባቸውም። ለዘወትር ማትደርቅ ርብዕ ጥቅም የሚገኝባት የሕይወት መድኃኒት ፈሳሽ አንቺ ነሽ። ቁስለኞች የሚፈወሱበት የሕይወት ውሃ ነቀ አንቺ ነሽ። ያዘኑትን የሚያረጋጋቸው የፍጹም ደስታ ነቀ አንቺ ነሽ። ለዝንጎች እውቀትን የሚገልጽ የጥበብና የአእምሮ ነቀ ፈሳሽ አንቺ ነሽ። የቅዱሳን መዓዛ የንጹሐን ዕጣን ፈልፈል አንቺ ነሽ። ለዓለም ሀብትን የምታሰጥ የደናግል ገንዘብ አንቺ ነሽ። አቤኔዘር የተባለች የረድኤት ደንጊያ አንቺ ነሽ። ይህችም የየብሳዊ የአራውና የአውድማ እግዚአብሔር በውስጧ የእሴይን ልጅ የዳዊትን መስዋዕት የተቀበለባት ከእግዚአብሔር የታዘዘው መቅሰፍት በራቀ ጊዜ ለእስራኤል አምላክ ኤልያስ የመስዋዕት መዓዛ ያሸተተባት የቀርሜሎስ መሠዊያ አንቺ ነሽ። እሳት ከሰማይ ወረደች፣ መስዋዕቱንም በላች፣ እንጨቱንም ደንጊያውንም መሬቱንም ደግሞ በጉድጓድ የነበረውን ውሃ ላሰች። ምዕራፍ 12 ድንግል ሆይ በአማረው በተወደደ ነገር ሁሉ መሰልኩሽ፣ ምስጋናሽን ግን ለመፈጸም አልቻልኩም። ስለ አንቺም የተነገረው ፍጹም ምስጋና በምስጋናሽ ባህር ጥልቅነት ዘንድ አንድ መጥለቂያ ጠብታ ነው። ምሕረት በቀኝሽ በኩል ነው፣ ይቅርታም በግራሽ በኩል። ብርሃንና ጸዳል በፊትሽ ነው፣ ረድኤትና መድኃኒት በስተፊትሽ። የዓለም ሁሉ ክብር የነገስታትም ብዕላቸው ድንግል ሆይ ነገስታትና መኳንንትም ዓለምም ሁሉ ከእግርሽ በታች ከጫማሽ ወድቀው ይገዛሉ። የምስጋና ዘውድ በራስሽ ላይ ነው፣ የጽድቅ ጋሻም አንቺን ይከባል። የሃይማኖት አጽር ቅጽርም ይከብሻል፣ የመንፈስ ቅዱስ ክንፍ ይጋርድሻል። አዳም ከልጆቹ ጋር ያመሰግንሻል፣ በእሱ የተፈረደ መርገመ ሥጋ ባንቺ ጠፍቷልና እግዚአብሔር ሔዋንን የረገማት መርገም ባንቺ ተሽሯልና እንዲህ ሲል ጻርሽን ጋርሽን አበዛዋለሁ፣ ልጆችሽን በጻር ትወልጃለሽ። ከወለድሽም በኋላ ፈቃድሽ ወደ ባልሽ ይሆናል፣ እርሱም ይገዛሻል። አንቺ ግን ያለ ሕማሙ ወለድሽ፣ እንግዲህ የሚገዛሽ የለም፣ ከኃጢአት ሸክም በታች አልተጠመድሽምና ነው ከልጆቹ ጋር ያመሰግንሻል። የበረከቱ ቃል ባንቺ ተፈጽሟልና እንዲህ ያለው እግዚአብሔር በሴም ድንኳን ይደር። አብርሃም ከሳራ ጋር ያመሰግንሻል፣ እግዚአብሔር ተስፋ ያስደረገው ባንቺ ተፈጽሟልና እንዲህ ሲል ከይስሐቅ ላንተ ብዙ ዘር ይጠራልሃል። ይስሐቅ ከርብቃ ጋር ያመሰግንሻል፣ በያዕቆብ ላይ የሆነው በረከት ባንቺ ተፈጽሟልና። ቡራኬውም እንዲህ የሚል ነው፣ አሕዛብ ይገዙልሃል፣ ወገኖችም ይሰግዱልሃል፣ ለወንድምህም ጌታ ሆነው። ይኸውም የትንቢት በረከት ያለ ልጅሽ አልተፈጸመም። ዕብራውያን ያዕቆብም ከልጆቹ ከይሁዳ ጋር ያመሰግንሻል፣ የእርሱ በረከት በልጅሽ ተፈጽሟልና። እግዚአብሔር ይሁዳን ባረከው እንዲህ ሲል ይሁዳ ሆይ ወንድሞችን አንተን ያመሰግናሉ፣ እጅህ በጠላቶች ደን ደስታዬ ነው። የአባት ልጆች ይሰግዱልሃል፣ የአንበሳ አገልጋይ ይሁዳ ልጅ ሆይ ከምርኮ ወጣ፣ እንደ አንበሳ እንደ ሴት አንበሳም ተንበረከከ። ተኛም ያስነሳው ዘንድ ማን ይችላል? በትር ከይሁዳ የገዥም ዘንድ ከእግሮቹ መካከል አይጠፋም። የሰላም ንጉሥ እስኪመጣ ድረስ እርሱም የአሕዛብ መታዘዝ ይሆናል። አህያይቱም በወይን ግንድ የአህያውንም ግልገል በወይን ሐረግ ያስራል። ልብሱንም በወይን መጎናጸፊያውንም በወይን ዘላላ ያጥባል። ዓይኑ ከወይን ይቀላል፣ ጥርሱም ከወተት ይነጻል። ሙሴ ከእስራኤል ልጆች ሁሉ ጋር ያመሰግንሻል። እግዚአብሔር በሙሴ ኦሪት ስለ አንቺ እንዲህ ይላልና ሰማይ አድምፅ፣ ነግሬም አለው፣ ምድርም ያፌን ነገር ትስማ። ትምህርቴም እንደ ዝናም ትፍሰስ፣ ነገሬም እንደ ጠል እንደ ካፊያም በእርሻ ላይ ይውረድ፣ እንደ ጠፍጠፍም ሳር ላይ ይሁን። እንግዲህ አንቺን እርሻ ብሎ ጠራሽ፣ ልጅሽን ደግሞ ጠል አለው። ዳዊት ከመዘምራን ጋር ያመሰግንሻል እንዲህ ሲል መሰረቶቿ በተቀደሱ ተራሮች ናቸው። እግዚአብሔር ከያዕቆብ መኖሪያዎች ሁሉ ይልቅ የጽዮንን ደጆች ይመርጣቸዋል። የእግዚአብሔር አገር ሆይ በአንቺ የተከበረ ነገር ይባላል። ማኅበረ መላእክት ሁሉ ያመሰግኑሻል፣ በንጽሕና ሥርዓት እርሳቸውን መስለሻልና። ማኅበረ ነቢያት ሁላቸው ያመሰግኑሻል፣ ትንቢታቸው ባንቺ ተፈጽሟልና። የሐዋርያት ማኅበር ያመሰግኑሻል፣ የተወደደ ልጅሽ ወንድም ሆኗቸዋልና፣ ለመንግስቱም ወራሾች አድርጓቸዋልና። የበጎ ጎልማሶች ሰማዕታት ያመሰግኑሻል፣ የልጅሽ መከራ አንድነት በሥጋቸው ተቀብሏልና። ደናግል መነኮሳት ያመሰግኑሻል፣ አኗኗራቸው ለንጽሕናሽ አምሳል ብፅዓት አድርገዋልና። ሊቃነ ጳጳሳት ኤጲስቆጶሳት ያመሰግኑሻል፣ የልጅሽ አንደበት ስልጣን በአንደበታቸው ተዋህዷልና። ቀሳውስት ያመሰግኑሻል፣ ለክህነታቸው ማዕረግ ልጅሽ አለቃ ሆኗልና። ስለ በጎ መላእክት የሚፋጠኑ ዲያቆናት ያመሰግኑሻል፣ ቀሳውስት ያመሰግኑሻል፣ ለክህነታቸው ማዕረግ ልጅሽ አለቃ ሆኗልና። ስለ በጎ መላእክት የሚፋጠኑ ዲያቆናት ያመሰግኑሻል፣ በልጅሽ ገዥነት ምስጢር አገልጋዮች መልእክተኞች ሆነዋልና። አናግኑጢስ መዘምራን ያመሰግኑሻል፣ ለልጅሽ ምስጋና በቤተ መቅደስ ድምጻቸው እንደ ወርቅ ጸናጽል ይሰማልና። የክርስቲያን ማኅበር ሁሉ ያመሰግንሻል፣ ከልጅሽ ከቀኙ ጎኑ የተገኘውን የጥምቀት ድርብ በፍታ ተጎናጽፈዋልና።
ምዕራፍ 13 አደፍ ጉድፍ የሌለብሽ ንጽሕት ሆይ ያለ ኃጢአት ጽሪት ያለ ርኩሰትም ቅድስት ሆይ የድንግልናሽ ምስጋና እጹብ ድንቅ ነው። የንጽሕናሽም ውዳሴ የተደነቀ ነው። ስለዚህም ክብርሽን ገናነትሽን ልናገር ይገባል። በላይሽ ያረፈውንም ጸጋ ክብር እንናገር። እውቀት ልቦና ያለው ሁሉ ለንግሥትነትሽ ይገዛል። አፍ አንደበት ያለው ሁሉ የቅድስናሽን ኃይል ያመሰግናል። በቅዱሳን ሁሉ ዘንድ ቅድስት ነሽ፣ በተመረጡትም ዘንድ የተመረጥሽ ነሽ። በተመሰገኑትም ላይም የተመሰገንሽ ስምሽ በሁሉ የሰለጠነ ገዢ ነው። ወደ አንቺ የሚገሰግስ የቤትሽንም ደጅ የሚመታ የሚጸፋም የተደነቀ ነው። የፍቅር ኃይል ያረፈበት የተደነቀ ነው። የክብርሽን የገናነትሽን ምስጋና ዘወትር የሚያነብ የተደነቀ ነው። የስምሽን አጠራር ካፉ የማያርቅ የገናነትሽንም ነገር ከአንደበቱ የማያቋርጥ የተመሰገነ ነው። በፍጹም ልቦናው የሚከተልሽ በሐሳቡ ሁሉ አንቺን የሚፈልግ የተመሰገነ ነው። አንቺን የተጠጋ እምነቱንም በልጅሽ ያደረገ የተመሰገነ ነው። የፍቅርሽ መሰረት ከልቦናው የማይናወጥ አንቺን ከማሰብ ልቦናው የማያወላውል የተደነቀ ነው። ዘወትር ለምስጋናሽ የሚተጋ ጸሎቱን በጆሮሽ የሚዘራ የተመሰገነ ነው። የልጅሽ የሞቱን መስቀል ለመሸከም ዘወትር ልቡን የሚያጨክን ይቅርታንም ከድንግልናሽ ነቅ የሚቀዳ የተመሰገነ ነው። የአበባውን ሽቶ ከንጽሕናሽ መዓዛ የሚቀስም የተደነቀ ነው። ከልጅሽ የመገዛት ቀንበር በታች ራሱን ዘንበል ያደረገ የአንድ ልጅሽ የወንጌሉን ፍለጋ የተከተለ የተመሰገነ ነው። እግዚአብሔርን የሚፈራ ሰው ትእዛዙን ሊጠብቅ የሚወድ ምስጉን ነው። ዘሩም በምድር ብርቱ ይሆናል። የቅኖች ትውልድ ትባረካለች። ሀብትና ባለጸግነት በቤቱ ነው፣ ጽድቁም ለዘላለም ይኖራል። የያዕቆብ አምላክ ረዳቱ የሆነ ተስፋውና ትውክልቱም በእግዚአብሔር በአምላክ የሆነ የተመሰገነ ነው። እግዚአብሔርን የሚፈሩ በመንገዱም የሚሄዱ ሁሉ የተመሰገኑ ናቸው። ድንግል ሆይ በጸሎትሽ ረዳትነት የሚታመን ምስጉን ነው። እኔም ስለዚህ ፍቅርሽን ለመከተል ተጋው። በላይሽ የሚያድረው የሃይማኖት ኃይል ልቦናዬን አሰለጠነው። ስጋሽን የለበሰ የሕያው እግዚአብሔር ቃል ወዳለበት ወደ ላይ በማሰብ ልቦናዬን መጠቀኝ። ከፍጥረት ወገኖች ሁሉ ከአንቺ የሚከበር እንደሌለን ከእንግዲህ አወቁ። ከሕይወት እሳት የተገኘ የሕይወት እሳት ተላከ። ከምስጋና መብረቅ የተገኘ መብረቅ ወረደ። ከብርሃን ሕፅን የተገኘ ብርሃን ወረደ። ከባሕርይ አምላክ የተገኘ የባሕርይ አምላክ መጥቶ በላይሽ አደረ። ከምልአቱ ሳይከፈል በወለደው ቀኝ ሳለ በማኅፀንሽ ተወሰነ። ሳይወሰን ምልአቱን ስፋቱን ርቀቱን ሳይተው በማኅፀንሽ ተሸከምሽው ጸነስሽውም። አኗኗሩን የሚወስነው ስፍራ የለምና ለገዥነቱም ልክ መጠን የለውም። በማየትም በማሰብም የወሰኑ ልክ ተመርምሮ አይገኝም። ስጋዊት ደማዊት ብላቴና ሆይ የመለኮት በሆድሽ መጸነስ እንደምን ነው? እስኪ ንገሪኝ። ከኃይል የተገኘ ኃይል እንዴት በላይሽ አደረ? በመውረዱም የሰማያት ኃይል አልተነቃነቀምን? በመምጣቱስ የተራሮች መሰረት አልተነዋወጠምን? የሰማይ ስፋት የምድር መዘርጋት ሊወስኑት የማይችሉት እርሱ እንዴት በመካከል እጅሽ ያዝሽው? የሁለት ሽማግሎች ብላቴና ሆይ የዳዊት አባትሽ ቤት የመንግስት ሀብት የጠቀመሽ የለም። የሰለሞንም የልጁ ድል ብዛት ምንም አልጠቀመሽም። ከእርሳቸውም ገንዘብ ምንም የደረሰሽ የለም። ነገር ግን የነዳያን ብል የንጹሐን አክሊል የቅዱሳን ጌጥ የሚሆን የመለኮት ባሕርይ በላይሽ አደረ። ከስጋሽ ስጋ ከነፍስሽ ነፍስ ነስቶ የተዋሃደ አንድ አካል አንድ ባሕርይ ሆነ። በነቢያት መጻሕፍት ግን ከዳዊት ዘር ከወገኖቹም ነገድ ክርስቶስ እንዲወለድ ተጽፏል። እንኪያ በሄሮድስ ልጅ አላደረ፣ ከይሁዳም አለቆች በአንዱ ልጅ። ነገር ግን ከገሊላ ልጆች ለእናትነት የምትበቃ አላገኘም። ምዕራፍ 14 ስለዚህ አንቺን በትህትና በድንግልና ተጠብቀሽ የምትኖሪቱን ብላቴና ወደደ። ለመንፈስ ቅዱስ ማደሪያ የሚሆን አዳራሽ ንጹሕ ስጋሽን አገኘ። አካላዊ ቃልም ካንቺ በተወለደ ጊዜ ሰብአ ሰገል ከሩቅ አገር መጡ፣ እንዲህ ሲሉ የተወለደው የይሁዳ ንጉሥ ወዴት ነው? ኮከቡን በምስራቅ አይተናልና ልንሰግድለት መጥተናልና። ሄሮድስም ይህንን ሰምቶ ደነገጠ፣ ታወከ። ሕዝቡንም ከእርሱ ጋር ደነገጡ፣ ታወኩ። የካህናቱ ሁሉ የሕዝቡን ጻፎች ሰበሰበ። ክርስቶስ በወዴት ይወለዳል ብሎ ጠየቃቸው። እርሳቸውም አሉት በቤተልሔም በይሁዳ እንዲህ በነቢይ ተጽፏልና፣ አንቺም ቤተልሔም የኤፍራታ ምድር ከይሁዳ አለቆች ሁሉ ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ ንጉሥ ከአንቺ ይወጣልና። ከነቢይ ቃል ለወጣ በትንቢት መንፈስ ለተነገረ በጸሐፍትና በሊቃነ ካህናት አፍ ወደ ሄሮድስ ጆሮ ለተሰበከ ለዚህ ምስክርነት አንክሮ ይገባል። የንጉሡን ልቦና አወከ፣ ሰውነቱን በቅናት አቀለጠ አቃጠለውም። የተወለደበትን ጊዜ ዘመን በታያቸው ኮከብ ከሰብአ ሰገል ከተረዳ በኋላ የገሊላን ሕፃናት ግደሉ ብለው አዘዘ። ከእናቶቻቸው ጡት የተነሳ ምድር እስክትነጣ ድረስ ከሕፃናቱም ደም የተነሳ ምድር እስክትቀላ ድረስ የሕፃናቱ የመታረዳቸው የደም ጎርፍ የገሊላም ሴቶች የጡታቸው የወተት ጎርፍ በአንድ ስፍራ ፈሰሰ። ሄሮድስ የማያገኘውን ፈለገ። ጌታም ወደ ምድረ ግብጽ ሄደ። በቀሊለ ደመና ተጭኖ ነቢዩ ኢሳይያስ እንደተናገረ እነሆ እግዚአብሔር ወደ ምድረ ግብጽ ይወርዳል በደመና ተጭኖ። እመቤቴ ሆይ ደመና ግን አንቺ ነሽ። ሄሮድስ በቤቱ ነፋስን ሊዘጋ ወደደ። ነፋስን መዝጋት በወዴት ይቻላል? ሄሮድስ የፀሐይን ብርሃን በእጁ ሊጨብጥ ወደደ። የፀሐይን ብርሃን መጨበጥ ወዴት ይቻላል? እግዚአብሔር በምስር ምድር እንግዳ ሆነ፣ በጀርባሽ ታዝሎ። እመቤቴ ቅድስት ድንግል ማርያም ሆይ ትሑት አገልጋይሽ የምሆን እኔን ከመከራ ሥጋ ከመከራ ነፍስ አድኝኝ። የልጅሽ የወዳጅሽ ቸርነት በሁላችን ላይ ይደር፣ አሜን። እግዚአብሔር አምላክ ከእመቤታችን ከቅድስት ድንግል ማርያም ረድኤቷን ጣዕም ፍቅር አማላጅነቷን ያሳድርብን፣ አሜን።
ውድ የግሩማን ሚዲያ ተከታታዮች በዚህ ቪዲዮ ብዙ እንደተማማርን ተስፋ አድርጋለሁ። ይህንን ቪዲዮ ላይክ በማድረግ ያበረታቱን። በዚህ የጸሎት መጽሐፍ የተረዱትን ሐሳብ በኮሜንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሆኑ። አዳዲስ መንፈሳዊና ግሩም ታሪኮችን ስንለቅ ወዲያውኑ እንዲደርሱ የደወል ምልክቷን ይጫኑ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩኝ።